ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ ለካ ሌላ ጉድም አለ። ቤተሰብ እንግዲህ እናንተ የማታውቁት ሌላም ጉድ አለ። ሌሎቹ ሊያውቁት ይችላሉ። በረከት ለካ በኢህአዴግም ጊዜ በተመሳሳይ ነገር እስር ቤት ነበርሽ። ይሄን ለመንግስት አድርሱልኝ፣ ለፌዴራል ፖሊስም እንዲደርሰው አድርጉልኝ። ምንድን ነው የሆነው? አንድ የወዳጄ ባለቤት ኢትዮጵያ በኢህአዴግ ጊዜ ባለቤቷ ቀውጢ ነበር፣ እዚህ ይቃወም ነበር፣ ተቃዋሚ ስለነበረ ኢትዮጵያ ትገባለች። ኢትዮጵያ ስትገባ ቀጥታ እስር ቤት ነው ያስገቧት ለ7 ቀን። ከዛ በኋላ መልሰው ወደዚህ ላኳት። ከዛ ምን ታደርጋለች? ለካ የኔም ቪዲዮ ታያለች ማለት ነው። በጣም ወዳጄ ነው። ቪዲዮ ስታይ እንዴ ስለ በረከት ገበሬዋ ነው እንዴ ሆኒ ማኛ የሚያወራው ትለዋለች። ጓደኛ የሚያወራው አዎ፣ ምን ነው ትተዋወቃላችሁ እንዴ? በደንብ ነው ማውቃት። ከ9 ወር በፊት ነው እንግዲህ ከ9 ወር ብልጽግና ስልጣን ላይ ከመውጣቱ በፊት ከ9 ወር በፊት ማዕከላዊ እስር ቤት ይገናኛል ከሷ ጋር። እንግዲህ የወዳጄ ባለቤት የታሰረችው ለ7 ቀን ነው። ያው ተመለሺ እንትነሽ በሚል ሳይገባ በፊት ከዛ ይቅርታ ስላስረዘምኩት። ከዛ ምንድን ነው በተመሳሳይ ነገር በኢህአዴግም ዘመን እቺ ሴት እስር ቤት ነበረች። ምን በማድረግ በመኒ ላውንደሪ፣ በሰዎች ዝውውር እና በመሳሪያ መሸጥ። መሳሪያ በመሸጥ ኤግዛክትሊ በአሁን ሰዓት የምታደርገውም በዛን ጊዜም ቼኖች አድርጋ ይሄንን ማጭበርበር ትስራለች። እንዴት እንደሆነ ማስታወሻውን ልንገርሽ። ልክ እሷ ተለቃ ልትወጣ ስትል የሚጻፍበት ነገር ስለሌላቸው ጀርባዋ ላይ ቁጥር በጥፍር ተጻፈ። እንደዚህ ተደርጎ አለ አይደለ? ሰውነታችን አንዳንዴ እንደዚህ እንደምትጽፉት እንደምታኩት አይነት አድርጋ በዚህ ቁጥር ውጪና ደውይልኝና አስደውይልኝ፣ ይህን ቁጥር በዚህ ቁጥር ደውይና ሰው ታገናኛለች። ማስታወሻ ነው የምነግርሽ። ታገናኝኛለች። ከዛ በኋላ እነሱ የሚሰሩትን ይሰራሉ ትላታለች። እሺ ትላለች። እቺ ሰው ደግሞ አታውቅም። ወዲያው ከእንትን ወሰዷት። ከዛ ኤርፖርት አደረሷት። ከዛ ወደዚህ ስትመጣ ለረጅም ሰዓት ስለነበረ እንትኑ ፍላይቱ ያው በእንትን የተጻፈ በጥፍር የተጻፈ ነገር አይቆይም፣ ጠፋ ማለት ነው። እና ይቺን ማቃት ተመሳሳይ ወንጀል በአሁን ሰዓት የሰራችው ወንጀል በኢህአዴግም ጊዜ ሰርታ ተጠርጥራ ተይዛ እስር ቤት የነበረች እስር ቤት የተወረወረች ሌባ ማጅራት መቼ ናት? አየሽ፣ ምልክት ነው የምነግርሽ በደንብ አድርጌ ከነ ምልክቱ። ወዳጆቼ ሙሉ በሙሉ ያውቁሻል። እና በጣም ነው የገረመኛል። እና አሁንም በተመሳሳይ ነገር ተከሳ እስር ቤት ተወርውራ ሳይ እንደገና አሁንም ስትፈለግ ሳይ በጣም ተደንቄ ነው ማኛው ይሄን ልንገር ብዬ እንደዛ አለኝ። አሁንም እልሻለሁ አንቺ ኢትዮጵያን አጥበሻት ዘርፈሻት በእንደዚህ አይነት ደረጃ ማድረግሽ እጅግ ያሳፍራል። ሀገሬን እወዳለሁ ወገኔን እወዳለሁ እያልሽ በምን በገበሬነት ሽፋን ሰዎችን ስትሸጪ ነበረ፣ መሳሪያ ስትሸጪ ነበረ፣ መኒ ላውንደሪ ስትሰሪ ነበረ። አሁን ምንድን ነው የተደረገው? የእሷ ቼን ተመቷል። የእሷ ቼን ተመቶ ምንድን ነው ያደረጉት? ከምታጋልጭን ከሀገር ውጭ ነው። እሷ የምታውቃቸው አብሯት የሚሰሩ ወንበዴዎች አሉ፣ መንግስት ውስጥ ስራ የሚሰሩ በሚያሳዝን ሁኔታ አብረው የሚሸጡ አብረው የሚሸውጡ አብረው የሚለውጡ አብረው ሁሉ ነገር የሚያደርጉ አብረዋት ቼኖች አሉ። እኛን ከምታጋለጭ ብለው እዛ እንትን ብለው ነው ያስወጧት ከሀገር። በሚደንቅ ሁኔታ ይሄ ያለና ይሄ ትግል በደንብ ይቀጥል። መንግስት እነዛን ሰዎች የማግኘት ነገር በምን ማግኘት ትችላላችሁ? ብልጽግና ከመምጣቱ በፊት ከ9 ወር ከ8 ወር በፊት እስር ቤት የነበረ ማዕከላዊ እስር ቤት ነው የታሰረችው። ማዕከላዊ እስር ቤት ታስራ ነበረ። ይሄንን ጉድ ልንገራችሁ ብዬ ነው። ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ አጅሪት ሰላም ነው። ውስጢ ሰላም እኔ አንዳንዴ ከሚያስቁኝ ነገሮችን በሌላ መንገድ ወስደው እኛን መሀይም እኛን እንደማያውቅ ከ4ኛና ከ3ኛ ክፍል ያቆሙ መሀይማን የሆነ በፋራም ባራዳም ነው
ሌላ ሽማግሌ ባለ ሀብት ያገቡና የተወሰነ ህይወታቸውን ሲቀይሩ መጠው የሚበረጠረቁ ሰዎች እንዳሉ መቼም ሶሻል ሚዲያ ላይ ግልጽ ነው ሁሌ። እና ይቺ መጣ እንግዲህ ያለችው ምንድነው ዮኒ ማኛ መድኃኒት ይወስዳል ያመዋል እና ቴዲ ሐዋሳ ነግሮኝ እንደዛ ብሎኛል ብላ እያወራች ነው። ነገረሽ? እንኳን ነገረሽ፣ እንኳን ነገረሽ። አየሽ፣ ያንቺ ስህተት ምንድን ነው? መሀይምነትሽ ጎዳሽ። በአንቺ ቤት ቴዲ ሐዋሳና ፍራኦል ኢቲቻ ጸበኞች ናቸው። ከዛ በኋላ ምንድን ነው ቴዲ ሐዋሳ እንደዚህ ብሎ ዮኒን ተናግሮታል። ዮኒ ማኛ ደግሞ ከቴዲ ሐዋሳ ጋር ይጣላል። እኔ ፍራኦል ኢቲቻና ነው ሶስታችን ዮኒ ማኛ ሆነን ቴዲን እንሰድባለን እቅዱ። እኔ መሀይሞች አይመቹኝም። ጥሎብኝ ትንሽ ፊደል የቆጠረ ሰው ደስ ይለኛል። እኔ ማንም የሚመራኝ ሰው እንዳልሆነ ማንም ያውቃል። በማንም አልመራም፣ የምመራው በራሴ ነው። እና አንቺ ሌብነትሽ እንዲደበቅ እናትሽን ለምን አልከሰሽም? እናትሽን ለምን አልጠየቅሽም? ዋናው የአንቺን ሌብነት፣ የአንቺ አጋንንት አምላኪነት፣ ጅብ አምላኪነት ህዝብ ያወቀው ነው። ሀገር ጥብ አርገሽ ይወጣሽ፣ ዘርፈሽ ይወጣሽ ነሽ። አይጥ አይደለሁም መሞከሪያ አይደለሁም አትበይ። ሌባ ስለሆንሽ ነው ሀገር ጥለሽ ወልጣሽ። አብይ በተወሰነ መልኩ የሚመቸኝ እወዳለሁ እያሉ የዘረፉትን እስር ቤት ተገኝተዋል። መንሱር ጀማል ዘርፏል። አብይን እወዳለሁ ነፍሴን እሰጣለሁ ኩላሊቴን እያለ አንቺም ከኔ እድሜ ተቀንሶ እንደው የኢትዮጵያ ሕዝብ ምን ይሆናሉ ቤተሰቦቼን ምን ልርዳ ቢል አብይ ኢትዮጵያ ምን ትሆናለች በላይ ስትይ የነበረ በስሙ ስትነግጂ ስትዘርፊ የነበረ ሰው ነሽ። አይጠቅምም። አንድ እንጀራ ነው የሚበላው። አየርላንድ ኖርሽ፣ ኢትዮጵያ ኖርሽ፣ አሜሪካ የትም ሀገር ብትኖሪ አንድ እንጀራ ነው። ግን መሀይም ደፋር ነው፣ ሰገጤ ነው፣ ሌባ ነሽ። አንቺ ብቻ ሳትሆኝ ሌሎችም በሀገር ደረጃ የምትፈለጉ ናችሁ። ዘርፋችሁ ኢትዮጵያን እጥብ አድርጋችሁ የወጣችሁ አረመኔ ጨካኞች ናችሁ። ሶሻል ሚዲያ ላይ መጣችሁ ገጽታ ለመገንባት ነው። አዎ ሰው ያውቃቸዋል። ሳክሳም ናችሁ፣ ቱሪናፋ ናችሁ። ከእንግዲህ በኋላ ቶዮታ አልነዳም፣ ጃጓር ነው ማርቼዲስ ነው ምንድን ነው ምነዳው። ማን ሊናደድ ማን ሊበሽቅ? ምንማ ኢትዮጵያውያን ይበሽቃሉ በዚህ ጉዳይ? አየሽ፣ ምንም የሌላቸው ሰዎች በጥራቃ ሰዎች ሁሌ እንደዚህ ናሉ። ስለዚህ አሁንም እኔም አናግረሽኝ አታቂ፣ አውርተን አናቅ፣ ምን አናቅ። እንደ ሶሻል ሚዲያ ሰው በዝርፊያሽ እና በሌብነትሽ ይኸው መጨረሻሽ ውርደት ሆኖ ከሀገር ተባረሽ፣ አምልጠሽ ወጣሽ። ኬንያ ኢትዮጵያን ያለሁት ብለሽ ዋስተሽ ሌላ ሀገር ኬንያና ኡጋንዳ የነበርሽውን ነገር ኢትዮጵያኔም ብለሽ ፍጥጥ ብለሽ ከፍቼ ላሳያችሁ ብለሽ ስትቀጥፊ ነበር። ተባባሪዎችሽ አሉ፣ ምን እንደሚጠቀሙ ባላቅም። ዋናው ግን አንቺ ነሽ። አንቺን ለማትረፍ ብለው ራሳቸውን አዘቅቱ ውስጥ የከተቱ መሀይማን አሉ። አየሽ፣ የሚጎዳው መሀይምነት ነው። ከወንጀለኛ የተባበረ በሙሉ ወንጀለኛ ነው። የራሳቸውን ወንጀል ለመሸፈን ከአንቺ ጋር ተባብረዋል። ይሄ ደግሞ በሀገር ደረጃ የሚያስጠይቃችሁ ነው። ዮኒ ማኛስ በምንድን ነው የሚጠየቀው? ምናልባት በፖለቲካ ዮኒ ማኛ ይሄን ብላል እንጂ ይሄን ዘርፋል ብሎ የሚጠይቀኝ የለም። ልዩነት አየሽ? አሁንም አጥንትች ውስጥ የገባ ሰው ቢባል ዮኒ ማኛ ነው። ከሳሰርሽው ይልቅ ታስረሽ ኢትዮጵያ ላይ ፍዳ ከበላሽው ይልቅ ዮኒ ማኛ የተናገረሽ ነገር ያመሻል። እድሜ ልክሽን ነው። ለምን? እውነቱን ነው የምነግርሽ። ሌባ ከሴቶች ጋር በደንብ አርጌ ከሴቶች ጎን የምቆም ሰው ነኝ። ሌባ ስትሆኝ እንዳንቺ አይነቱን ግን ከማጋለጥ ወደኋላ አይደለም። ሀገርን የዘረፍሽ ያጭበረበርሽ ሞላጫ ሴት አንቺ ናት። ሞላጫ ቀጣፊ ሴት ሰው ዝም ብሎ ይቀበላል። አዲስ ደግሞ የሚመጡ አሉ። አንድ ደግሞ ነጫጭባ መጣለች፣ ቀላ ያለች ሴት ኢትዮጵያ ላይ መስታወት ቤት ሰራለሁ ምናምን ብላ የምትቀባጥራለች። ሰው አያጣራም፣ ዝም ብሎ ያስገባል፣ ይቀበጣጥራሉ። ዋቴ ተሰርቶ ኢትዮጵያ ይወጣል ተዘርፎ። ብድር ይሰጣቸዋል፣ ሁሉ ነገር ይሰጣቸዋል። ከዛ በኋላ አልቅሳችሁ ትወጣላችሁ። እንደዚህ አይነት ነገር አለ።
ሰው ስለማያስተውል እነ ሳሚ ዘሚካኤል አሉ፣ እነ መንሱር ጀማል አሉ። እቺ በረከት ሌባ አለች። ሌላ ደግሞ አንድ ነጫጭባ የመጣች አለች። በየጊዜው እየመጡ ኢትዮጵያ ላይ ተጫውተውባት ይሄዳሉ። ህዝቡ አልነቃም፣ ህዝቡ አልተሻሻለም። ስለዚህ ወደፊት ነገሮች ነቃ እያሉ ሰው በደንብ አድርጎ መርምሮ ይጠይቃል። ከጠየቀ በኋላ የሚመጣው መልስ አጥጋቢ ይሆናል ብዬ አስባለሁ። ለማንኛውም የኔ ሌቦ እኔ እንዲህ መድኃኒትሽ ነኝ። መድኃኒት መውሰድ ሳይሆን መድኃኒትሽ ነኝ። እንዴ አንቺ ከእብድ ጋር መድኃኒት ከሚወስድ ጋር ምን ያመላልስሽ? ምን ያመላልስሻል? ልቃሚ እንደ አንቺ አይነት ከምሆን ሞቴን መርጣለሁ። እውነቱን ልንገር፣ ብሞት ይሻለኛል። የኢትዮጵያን ህዝብ ዘርፌ፣ የኢትዮጵያን ህዝብ ቀጥፌ፣ የኢትዮጵያን ህዝብ አጭበርብሬ፣ በዶክተር አብይ ስም ሸቅዬ ኢትዮጵያን ማጭበርበርና ገንዘብ መያዝ ከባድ ሆኖብኝ አይደለም። ያ አይጠቅምም። ህዝብን ዘርፎ ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር አማን፣ ክብሩ ይስፋ፣ ክብሩ ይስፋ። እናትና የልጁ እንግዲህ እንደምታውቁት እኔ ፔጅ መጣ ኤሚ የተባለች እህት አሜሪካን ሀገር ኦልሞስት 22 ይርስ ኖራ ኢትዮጵያ ገብታ ነው ህይወት ለመጀመር ብላ ከዚህ ከታሜ ታፒሴሪ ከሚባለው ጋር ፍቅር ይጀምራሉ፣ አብረው መኖር ይጀምራሉ። ሁሉ ነገር አለ። ከዚህ ሀገር ያው አብዛኛዎቹ ኢትዮጵያ ሲገቡ ፎር ጉድ ገንዘባቸውን፣ ንብረታቸውን፣ ሀብታቸውን ይዘው ነው የሚገቡት። ችግር አልነበረውም። አብረው በፍቅር በሰላም ቢኖሩ ችግር አልነበረው። እቺን እህት ተጠቅሞባት መጨረሻ ላይ የንብረቱ ተካፋይ ምን እንዳትሆን ምንድን ነው ያደርገው? በእህቱ ስም፣ በአጎቱ ስም፣ በእናቱ ስም ምናምን እንዳለ ታሜ ታፒሴሪ የሚባለውን ነገር በሙሉ በእነሱ አድርጎ ምንም ያልነበረው እንዲያውም በቁም ማጭበርበር እስር ቤት ገብቶ ፍዳውን ሲበላ የነበረ ሰው ከመሬት አንስታ ሰው ያደረገችውን ደብድቦ አፍኖ ሊገላት ብሎ በስንት መከራ አልቅሳ ከዛ መከራ ውስጥ ወጣ ሄዳ ብትጠይቅ ማስረጃ የለሽም እያሉ በየጊዜው እያስነቧት መከራዋን ያብላታል። እና እንደዚህ አይነት ወንዶች፣ ጨካኝ ሰዎች ከዚህም በፊት ትዳር ነበረው፣ ትዳሩን ፈቷል። በዚህችኛው አብሯት በነበረው ሰው ላይ ሌላ ሰው ደርቦ ከእቃ የሚገዙበትን ቦታ ሴት ደርቦ አሁን እርጉዝ ሆናለች፣ አንቺንም አገባሻለሁ ብለው እና በጣም የሚያሳዝነኝ ነገር ምንድን ነው? ሴቶችን በመደብደብ ሴቶችን ደብድቦ ንብረታቸውን፣ ምናቸውን፣ ጥቅማቸውን ዝርፍ አድርጎ መጥቶ በስራው ለፍቶ እንዳመጣ በስራው ለፍቶ የሆነ ነገር እንዳደረገ አድርጎ ሰይፉ ሾው ላይ ቀርቦ ዋቴ ሲያደርግ ሳይ በጣም አዘንኩኝ። ማንን አስታወሰኝ? መንሱር ጀማልን ያስታወሰኝ። መንሱር ጀማልም እንደዛ ተበጥርቆ ምን ውስጥ እንደገባ አይተናል። አሁንም ኢትዮጵያ ለዚች እህት ኤሚ ለምትባል እህት ፍትህ እንፈልጋለን። ይሄ ሰው አጭበርብሯታል፣ ደብድቧታል፣ ቀጥቅጧታል፣ ገንዘቧን በሙሉ ሙልጭ አድርጎ ዘርፏታል። አሁን ግን በራሱ ስም ንብረቱን ስላላስደረገ ምን ተደርጓል? ምንም የለም ንብረት የለሽም እያሉ ያንገላቷታል። ስለዚህ በዚህ አጋጣሚ እንደው ይህን ቪዲዮ ካየሽ ጠበቃ ሰብለ በጣም እናከብርሽ የምንወድሽ እህታችን ይሄንን ነገር አይተሽ የእህታችን ጠበቃ ሆነሽ ነገሩን ብትከታተይላት ደስ ይለኛል። ምክንያቱም የእሷ ጠበቃ ከአንዴም ሁለቴ ሳይመቸው ፍርድ ቤት አልቀረበም። በሚያሳፍር ሁኔታ ማለት ነው። እስር ቤት ይገባና ለ5 ሰዓት የማያስሩትም መልሰው ያስወጡታል። በ5,000 ብር ዋስ፣ በ10,000 ብር ዋስ ወዲያ ያስወጡታል። ሁኔታው እንዳለ ነገሩ እንዳለ ያውቃሉ። ግን ምንም ሊደረግላት አልቻለምና ከዚህ ሰውዬ የምታደርጉት አንድም ነገር ከዚህ ሰውዬ እንዳትገዙ፣ አንድም ነገር እሱ ጋር ሄዳችሁ እንዳታሰሩ። የሴት ደም፣ የሴት ልጅ ጉልበት፣ የሴት ልጅን ነገር በሙሉ ሙልጭ አድርጎ ያደረገ ሰው ስለሆነ አሁንም እናገራለሁ። ታሜ ታፒሴሪ የምትባል ወንበዴ ሌባ፣ የሴትን ገንዘብ ሙልጭ አርገ ዘርፈ ምንም ሳላረግ እንዲያረኩኝ ብለ ከመሬት ተነስቼ እዚህ ደረስኩኝ ብለ ያጭበረበርክ ወራዳ ነህ። ስለዚህ ይህን ሰውዬ በደንብ አርጋችሁ የኢትዮጵያ ሕዝብ በሴት ደም ቀልዶ እዚህ እንደደረሰ እንድታውቁ ብዬ ነው።
መንግስትም በዚህ ጉዳይ እንዲገባበት አሳስባለሁ። ተባረኩ።